ስሙኝ ባካችሁ። ብዙ አገልጋዮች አግብተው ይመጣሉ አሜሪካ ምንቱን ሳያጣሩ ለመውጣት ወንድም አለ ለመውጣት ብለ ያገባህ ሴት ስትመጣ ልጅ ትታቀፋለህ፣ ከአገልግሎት ትርቃል፣ ከዛ ከጣመው ከእግዚአብሔር ቤት ትወጣለህ። ይመጣሉ እኮ አገር ቤት አገልጋይ የነበሩ የተከበሩ ብጥና አድርጋ የመጣው መንጋ ሰፍ ብሎ ይመጣሉ። ለምን? ለገንዘብ፣ ለምን? ለምጮት፣ ከሞቀው ከእግዚአብሔር ቤት ከሞቀ ብልጭልጭ ከሚመስለው በምድረ በዳ ከጌታ ጋር መሆን ይሻላል። በሳምንቱ ነው ጌታ የምትናፍቀው። በሳምንቱ ጌታ ሆይ ያስብላል የአሜሪካ ኑሮ። እውነቴን ነው የምላችሁ። አማኝ ሆናችሁ ከእግዚአብሔር ከሞቀ ጉያ ወጣችሁ ሚስት ብላችሁ ገንዘብ ብላችሁ አሜሪካ ብላችሁ ከመጣችሁ የከበረውን ጥላችሁ የተዋረደውን ያነሳችሁት። እኔ እነግርሃለሁ ባክተው ሳምንት አትቆይም። ያቺን የምትጥመዋን አገልግሎትህን የጌታ ጉያ እኮ እናቴ ይመቻል። በኢየሱስ ሲመጡና ይዞርባቸዋል። እኔ አያቸዋለሁ። ሲመጡ ጥሩ ነበሩ አንድ ሁለት ቀን፣ ከዛ ይዞርባቸዋል። ልጅ ያቅፋሉ። ወንድም አለ ቀድማ አሳቅፈሃል። ስትመጣ ማቀፍ ነው። ሌላ ምን ይጠብቃል? ሚስት ትሰራለች፣ አንተ ቤቢ ሲተር ትሆናለህ። አሎ አውቃችሁ ኑ፣ አውቀ ግባበት። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ለአንተ ይሁን። ጌታ ሆይ ሁል ጊዜ አንተ ጌታ ነህ፣ አንተ ንጉሥ ነህ፣ አንተ ኃያል ነህ። እግዚአብሔር አባት ሆይ የሚሆነው ሁሉ ከአንተ ለአንተ በአንተ ነውና ይህን ጊዜን ሰዓት ደግሞ እግዚአብሔር አባት ሆይ ለአንተ አሳልፌ እሰጣለሁ። መንፈስ ቅዱስ አግዘኝ። እግዚአብሔር አባት ሆይ ይሄ መልእክት ሰምተው የሚለወጡ እንዲኖሩ እለምንሃለሁ፣ ጸልያለሁ። እግዚአብሔር ሆይ ክብሩን ሁሉ አንተ ጠቅልለው ውሰድ። ጊዜው ሰዓቱን ለአንተ አስረከብኩኝ በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። ወገኖቼ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን እግዚአብሔር ድምፅ የሚሰማበት በዘመናችን እየሆነ ካለው በዓለም ዙሪያ እየተከናወነ ካለው በእኔና በእናንተ ጭንቅላት በእኔና በእናንተ አስተሳሰብ ከማይገመተው ሁኔታዎች አንጻር የእግዚአብሔር ቃል ምን ይላል መረዳት እንዲኖረን የማቀርብላችሁ አገልግሎት ነው። ጌታ ክብሩን ይውሰድ። ከኔ የሆነ አንዳችም ነገር የለም። ሁሌ እንደምለው እግዚአብሔር ቃል እግዚአብሔር የተመሰገነ። ትራምፕ የሞት ግድያ ሶስተኛው ነው። ይሄ ይሞከራል። በነገራችሁ ላይ እናንተ የእግዚአብሔር አጀንዳና የእግዚአብሔር ቃል ተልኮ ሲኖራችሁ ገዳያችሁ ይበዛል፣ መከራው ይበዛል፣ እንቅፋቱ ይበዛል። በዚህ ሁሉ መሃል ግን ህልም ያለው አይሞትም። እናንተ ህልም ያለው አይሞትም። በእግዚአብሔር አጀንዳ ውስጥ ያለ አይሞትም። ሌላው ደግሞ ዶናልድ ትራምፕን በጣም የሚያስመልጠው ነገር ምንድነው ካላችሁ ጸሎት ነው። ጸሎት ያስመልጣል፣ በደሙ ይሸፍናል። ስለዚህ ዛሬ ከዚህ ከዶናልድ ትራምፕ ከሞት ጀርባ ለሞት ግድያ ከሚፈልጉት ጀርባ የጠላት እጅ እንዳለ እንድናይ ነው እኔ የምፈልገው። ለምን የእግዚአብሔር አጀንዳ ያለባቸው ሰዎች ጠላት አላቸው። አጀንዳ የሌለባቸው እነ ባይደንን እነ ኦባማን ማን ሊገል ሞከረ? ማንም አልሞከረም። ለምን ይገደላሉ? ዓለምን ነው የሚያስተናግዱት፣ ዓለምን ነው የሚደግፉት። ግብረ ሰዶምን ይደግፉ ነበር፣ ጌይ ሜሬጅን ይደግፉ ነበር። ትራንስጀንደር ያመጡብን እነሱ ናቸው። በአደባባይ ጌይ መጋባት የጀመረው በባይደንና በኦባማ ጊዜ። ምንም ይሁን ምንም ዶናልድ ትራምፕ የእግዚአብሔር አጀንዳ እንዳለበት የምታውቁት የጌይ ሜሬጅን መቃወሙ እና ትራንስጀንደርን አቦርሽንን በአደባባይ ኢየሱስ ጌታ ነው ማለቱ ስለሆነ ከዚህ በላይ ምን ማስረጃ ይጠብቃቸው? የኢትዮጵያንም መሪ የእስራኤልንም መሪ አሁን ናታናሁ የሁሉ ጦርነት ሲሆን የሁሉ ሰዓት ሲወርድ አለ ናታናሁ አለኮ ጥበቃው የላይኛው ሰማያዊ ስለሆነ ነው። አስባችሁታል? የእስራኤል መሪ ቢገደል ምን ሊሆን እንደሚችል እና ጠላት ሳይሞክር ቀርቶ ነው፣ መግደል ሳይፈልግ ቀርቶ ነው። የእስራኤልን መሪ እንዳማረው ቀርቶ ነው እንጂ እንዳማረው ቀርቶ ነው። እግዚአብሔር ጥበቃው በላዩ ላይ ስለሆነ ነው። ስለዚህ መሪዎችን እግዚአብሔር ይጠብቃቸው። መሪ ሲሞት ጥሩ አይደለም። መሪ ሲሞት ትርምስ ይመጣል፣ አመጽ ይመጣል። ስለዚህ ሁሉንም ጌታ እግዚአብሔር ይጠብቃቸው። ለምን? መሪ የሚቀመጠው ከእግዚአብሔር ስለሆነ ማለት ነው። በሆነ ጉዳይ በሆነ ምክንያት ደክመናል ወገኖች። ይህን ነገር ፊገራውት ማድረግ አለብን፣ ማውጣት አለብን፣ ማወቅ አለብን። ኃይላችን እንዲመለስ ወደ ክብራችን እንድንመለስ መጸለይ አለብን። እንኳን የውጭ ልንፈውስ፣ እንኳን የውጭ ጥያቄ ልንመልስ፣ የራሳችን የቤቱ ታመናል። አማኞች ታመናል። ቤተ ክርስቲያን ታማለች፣ ደክማለች።
ይህ በጣም ግልጽ ነው። ግን እኔና እናንተ ዛሬ በዚህ ዘመን ቤተ ክርስቲያን ውስጥ መዳኘት፣ ማስታረቅ፣ ሰላም ማምጣት ሲገባን ጉዳያችንን ይዘን ወደ ዓለም እየሄድን ነው የዛሬው ቃሉ። አንደኛ ቆሮንቶስ ምዕራፍ 6 ስሙኝ። ክርስቲያኖች የሚዳኙት በቤተ ክርስቲያን ሽማግሌዎች በእግዚአብሔር ቃል እንጂ በዓለም ፍርድ ቤት አይደለም። ይህንን ነው ቃሉ የሚናገረው። ለእኔና ለእናንተ በዓለም ፍርድ ቤት መዳኘት ውርደት ነው። እግዚአብሔር አይችልም ማለት ነው። ቃሉ አይሰራም ማለት ነው። አባት የለንም ማለት ነው። የቤተ ክርስቲያን መሪዎች አይችሉም ማለት ነው። ጸጋና ስልጣን የተሰጣቸው እዛ ጋር ሽማግሌ ሆነው የተቀመጡት እረኞች መንጋው ሲጣላ ማስታረቅ ግዴታ አለባቸው በእግዚአብሔር ኃይል፣ በእግዚአብሔር ቃል። አሁን ቤተ ክርስቲያን የፈለገ ቢሆን ከፍላችሁ አትገቡ። ኖ ዘማሪ መጣ ተብሎ ከፍለን አንገባ። እሱ ያለም ነው። የሆነ ነብይ መጣ ተብሎ ከፍለን አንገባ። ነገር ግን በስውር ያስከፍሉናል። አሎ ተነክቶባል ወንድም ዓለም። በቀጥታ አይደለም። የኔና የናንተ ነቢያቶች ወይ ደግሞ መዘምራን ምኑ ማንም ዳይሬክትሊ ሳይሆን ኢንዳይሬክትሊ they charge us እያስከፈሉና ያሉት። እግዚአብሔር ግን በነፃ የተሰጠን በነፃ ሰጠን ያለው። በሆነ ነገር አድርገው ገንዘባችሁ መወሰዱ አይቀር። ዋናዋ ለአገልግሎት ሄዳችሁ ከሁሉም ደግሞ እንደውም ትኩረት የሚሰጠው እንዴት ተደርጎ ገንዘብ ይገኝ የሚለው ነገር ላይ ነው። ይሄ ደግሞ ትልቅ ኃጢአትና የቤተ ክርስቲያንን አቅምና ጸጋ ያሽመደመደ ዋናው ነገር የእግዚአብሔርን ጸጋ መሸጥ ነው። በዚህ በዩናይትድ ኪንግደም ወንጌል የሚመሰክር ሰው በአደባባይ ሲታሰር ፖሊሶች ሲያሳድዱት አይቻለሁ። ቪዲዮ አያይዛለሁ። ዓለም አሁን በጣም የክርስቶስ ተቃዋሚ የበዛበት ውጊያ የበዛበት ነው፣ አገራችንን ጨምሮ። ያው ወንጌል የሚሰብኩ በመንገድ ላይ ይሳደዳሉ፣ ታውቃላችሁ። ሌላው የጨለማ ስራ ሁሉ በአደባባይ ሲገለጥ የማትቃወም ዓለም፣ የግብረ ሰዶማውያንን ሰልፍ የማትቃወም ዓለም፣ ምንም የምትቃወመው ነገር የለም። ነገር ግን ወንጌል ሲሰበክ ጨለማ ሲገለጥ አትወድም አለ። ስለዚህ መድኃኒትና ብርሃን የሆነውን ኢየሱስን ሲሰበክ ይኸው ታንገላታለች። ሰውየውን ቪዲዮ አያይዛለሁ። በጣም ደስ የሚላችሁ ደግሞ እኔና እናንተ በዓለም ወንጌል ይዘን ስንወጣ መሰደድ፣ መገረፍ፣ መመታት ምናምን እንዳለ እናውቃለን። ጌታ ኢየሱስ ተናግሮናል። ለምን? ዓለም የክርስቶስ ተቃዋሚ ስለሆነች። ስለዚህ ይህ ሰው እንደዛ ታስሮ ፖሊሶቹ እያንገላቱ ንስሐ ግቡ፣ በክርስቶስ ኢየሱስ አምናችሁ ዳኑ እያለ ይሰብካል ለፖሊሶቹ። ይሄ ምሳሌ ሆነናል እና ቪዲዮ አያይዛለሁ። በጣም ደስ ብሎኛልና በዚህ ዘመን ቤተክርስቲያን ያለ ይመስላል ወይ? ቤተክርስቲያን ያለ ይመስላል? በተለይ በሀገራችን ቤተክርስቲያን የማንን ችግር ቀረፈች? የማንን ጥያቄ መለሰች? መቼ የትውልድ መከራ አስቆምን? መቼ ትውልድን ታደግን? መቼ አመፅን አስቀረን? መቼ ሞትን ከለከልን? መቼ ግፍና መከራን አስቆምን? በክርስቶስ ኢየሱስ ኃይል የቤተ ክርስቲያን ድርሻዋን ዋና ኃላፊነቷን እየተወጣች አይደለም። እንደውም የትውልድ ስቃይ እየጨመረ ላይ ይህ ነው በጣም ዋና ነገር። የትዳር ጉዳይ ይቅርና ያያቸው አሁን ቤተ ክርስቲያንን እያመሰ ያለ የትዳር ጉዳይ። ትዳር ታሟል። ያማኞች ትዳር ታሟል፣ ፈርሷል። ብዙ ትዳር እየታመሰ ነው። የእግዚአብሔር ቃል ግን ምን ይላል? የትዳር ጉዳይ ይቅርና በመላእክት እንኳን እንድንፈርድ አታውቁምን? አይገርማችሁም? ዛሬ ጠላት በትልቁ እየተዋጋን ያለው በትዳር ነው፣ በአማኞች ትዳር። የጠላትን አመጣጥ ነቅተንበት እንኳን ትዳራችንን ማስጣል አልቻልም። እናተ ብዙዎቻችን ትዳር ተበትኖ ብዙ ሴቶች የእግዚአብሔር ሴቶች በቤቱ ያሉ ሲንግል ማዘሮች ናቸው። ፈቶ እንደገና ማግባት ተለምዷል በእግዚአብሔር ቤት። አሳፋሪ። እነዚህ የእስልምና አክራሪዎች የካቶሊክ ቤተክርስቲያን ውስጥ ማራዊ የሚባል ቦታ የካቶሊክ ቤተክርስቲያን ውስጥ ገብተው ያፈራርሳል። አላላህ እያሉ ምንድነው የሚገነጣጥሉት? ይህንን ስታቹ የማርያምን ምስል የጌታ ኢየሱስ ክርስቶስን ምስል ይቀነጣጥሳሉ። በቃ ይቀነጣጥሳል። ጌታ ግን ለቤቱ ቅናት ይነሳል። ግን ያሁን እንደ ቤተ ክርስቲያን ኦርቶዶክስም ይሁን ካቶሊክ ምንሸፈነው በክርስቶስ ኢየሱስ ደም ነው። ማምለጫው ኢየሱስ ክርስቶስ ወንጌል ነው እንጂ የሰቀላችሁት ስዕል አይደለም። በዚህ አጋጣሚ
ስዕል አድኖ የሚባል ነገር የለም። ስዕል አያድንም። የሚያድነው የክርስቶስ ኢየሱስ ስም ነው። በእናንተ ባለ ትዳር አገልጋዮች ላልዳኑ ሰዎች ምሳሌ እንድትሆኑ ትዳራችሁን በሰላም ጠብቁ። የውሸት ትዳር አትኑሩ። የውሸት ትዳር ቢኖሩ ቅዱሳን ብዙ ናቸው። በአደባባይ አብረው የሚመስሉ ፍቅር የሚጫወቱ። የጓዳህን ግን አይቶታል ጌታ። የጓዳሽን አይቶታል ጌታ። አልጋ ለይታችሁ የምትተኙ አላችሁ። ለይምሰል ግን በአደባባይ አብረው እንዳለ ሰው አክት የምታረጉ በኢየሱስ ስም እግዚአብሔርም ለመንጋው ተጠንቅቆ ነው እንጂ እናንተ ሰላም ፈጥራችሁ አብራችሁ የእውነተኛ ፍቅር ኖራችሁ ምሳሌ ካኖላችሁ እግዚአብሔር ይቀጣችኋል። ዶክተር ማሙሻ ስለ ሐሰተኛ ነቢያት ያለውን እናገራለሁ። አልሞትንም እንዴ ጎበዝ? የሚመጣ ፕሮግራም ሁሉ የሚስበን የአንድ ቀን ነገር የሚስበን ሰው የሚስበን ስልክ ቁጥር የጠራ ሁሉ የሚስበን እንዴ! አረ ነቃበሉ! አረ ፕሊዝ! ሰው የሚስበን ሆነናል። ግርግር ወደናል። ስልክ ቁጥር የጠራ ሁሉ የሚስበን። አረ ነቃበሉ እያለን ነው ዶክተር ማሙሻ። ጌታ ይባርከው። ጌታ መቀበል እኮ የለብህም የነቢያትን ድራማ ለማየት ገብቶ እኮ ድራማ መሳቂያ እኮ ነው ያርጉን። በጣም የሚያሳፍር ነገር እያየን ነው። የሚያሳፍር ብዙ የሚያስከፍል ቲያትር አለ። ውሃና እራፊ ጨርቅ እየሸጡ ብዙ እያስከፈሏችሁ ነውና ብዙ ማያስከፍል ቆንጆ ድራማ ለምን ገብታችሁ አታዩም እያለን ነው ዶክተር ማሙሻ። በጣም ደስ ብሎኛልና ከዚሁ ጋር በተያያዘ እቺ ነብይት የምትባል ያው ድምጿም ያስፈራ ታውቋታላችሁ እናንተ። እኔ መቼም እሷን ቁጭ ብሎ የሚያየው ሰው ማን ነው አዳዳዳ ምትላለች ታውቋታላችሁ። ስንት ባሎች አሉሽ? ምን ትዳርማ ይሁንልኝ። ስንት ባሎች አሉሽ ነበሩሽ? በፊት ሁለት። እስኪ ቆጠር አድርጊ እባክሽ። ከሁለት በላይ እንደሆኑ ነው የማየው። በኢየሱስ እንዴት የሚያዋርዱ ናቸው። ተዋርደው የሚያዋርዱ ትንቢት የትዳርና የሽሮ በርበሬ ሆነ እንዴ? እግዚአብሔር ምን ይላል የሚለውን ነው የሚያመጣው ነብይ። እቺ ሴት መመለስም ካለባት ተመለሽ ይልሻል ጌታ። አሁን እየሰራሽ ያለሽው ነገር ትክክል አይደለም ነው የሚለው። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ዋናው መልእክት ያርስቱ ኃይላችን የት ሄደ ነው። እንደ ቤተ ክርስቲያን ኃይላችን የት ሄደ የሚለውን እንፈትሻለን። የወቅቱ ወሳኝ መልእክት ነው። እንደ መግቢያ ግን ማረገው ሁሌም መግቢያ አለኝና ጎላ ብሎ ከወጣው የሰሞኑ የዚህ የሁለት ቀን ዜና የአሜሪካው ፕሬዚደንት ዶናልድ ትራምፕ ከግድያ ሙከራ የተረፈበት ነውና እሱን አንድ ነገር ማለት ፈልጋለሁ። ምንድነው ማለት የምፈልገው? ኢየሱስ ከሞት ያድናል። ከሞት የሚያድነው ኢየሱስ ነው። ንጉስ በሰራዊት ብዛት አይድንም ይላል እግዚአብሔር ቃል። ጠላት ደግሞ ይኸው እንደምታዩት እየተከታተለ ሊያጠፋ ግን አልቻለም። ስለዚህ ዶናልድ ትራምፕ ከሁለት ቀን በፊት ለሶስተኛ ጊዜ የመግደል ሙከራ የተደረገባቸው ዛሬም ተርፏል። ኢየሱስ ያድናል። እንኳን ተረፈ፣ እንኳንም የጠላት ሐሳብ አልተሳካ። ይሄ ነው በቃ የጠላት ስራ ማለት። እየተከታተሉ የሚያስመልጠው የክርስቶስ ኢየሱስ ደም ነው። ጥበቃው የእርሱ ነው። በደና ቀን የተጸለየ ጸሎት፣ የክፉ ቀን ሳይመጣ ፈጣሪን አስብ። እኔና እናንተ ዛሬ ከዚህ ተምረን እያንዳንዳችን በክርስቶስ ኢየሱስ ወንጌል የተጠራን የእግዚአብሔር አጀንዳ ያለብን ሰዎች በደሙ ካልተሸፈንን ቦዲጋርድ አያስጥልም። ዶናልድ ትራምፕን ያስጣለው የክርስቶስ ኢየሱስ ደም፣ በአደባባይ የጠራው ስም፣ የተሰጠው ተልኮ ነው እንጂ ማንም አያስጥልም። ስለዚህ እግዚአብሔር እንኳን ዶናልድ ትራምፕን አተረፈው። እግዚአብሔር ይመስገን። በደሙ የተሸፈንን እንድንሆን ይሄ ለሁላችንም ትምህርት ነው። ገዳዩ ደግሞ የ31 ዓመት ነው። ቪዲዮ አያይዛለሁ። ታስሮ መሬት ላይ ተኝቶ መሬት ላይ በምላሱ መሬት ይልሳል። ምንድነው ብትል እብድ ነኝ ለማለት ነው ነገሩ። እብድ አይደለም። ይሄ የጠላት የተላከ ዳቢሎስ የላከው ነውና የኮምፒውተር ሳይንስ ማስተርስ የነበረው እንግዲህ የካሊፎርኒያ ሰው አስቡት። እንግዲህ ጠላት የሚልካቸው እንደነዚህ አይነቱን ነው።
በአንድ ወቅት የዓመቱ ምርጥ አስተማሪ ተባለ። አስተማሪ ነው። የዘንድሮ አስተማሪ እንግዲህ ነው የምታዩት። ልጆቻችንን የሚያስተምሩት ነገር እንኳን ግራ የሚያጋባ ሆኗል። ስለዚህ ይሄ የጠላት ኃይለኛ የተነሳበት የእግዚአብሔር ልጆች የሚያሳድድበት ዘመን ነውና እናንተ ሰዎች በጸሎት ጽኑ፣ በእግዚአብሔር ታመኑ። በክርስቶስ ኢየሱስ ደም ያልተሸፈናችሁ በደሙ ተሸፈኑ። የገዳዩ ስም ኮል ቶማስ አለን ይባላል። እኔ ሚክስ ነው የሚመስለው፣ ጥቁርም አይደለም ነጭም አይደለም። ቪዲዮ አያይዝላችኋለሁ። የተቀላቀለ ዜግነት ያለው ነው የሚመስለው። እንግዲህ ወይ ፖርቶሪኮ ምናምን ሊሆን ይችላል። አይ ዶንት ኖ። ግን ማንም ይሁን ማንም ኢየሱስ ከሞት ያድናል። ይህንን ብቻ ነው ማለት የምፈልገው እንደ መግቢያ አድርጌ። ስለዚህ የአሜሪካንን ፕሬዚደንት እንኳን እግዚአብሔር አተረፈው። በጣም እኔ ደስ ብሎኛል። ምክንያቱም መሪያችን ስለሆነ ጌታ የተባረከ ይሁን። የዛሬ መልእክቴ ኃይላችን የት ሄደ ነው። ያው ማውራው እኔ እንደ ቤተ ክርስቲያን ነው። እንደ ቤተ ክርስቲያን በዚህ ዘመን ኃይላችን ተገፏል። ቤተ ክርስቲያን የእግዚአብሔር ቤት ናት። የገሃነም ደጆች አይችሏትም የተባለላት ዓለምን አሸንፋ ጨለማን አስወግዳ በብርሃን ተሞልታ በተራራ ላይ ያለች ከተማ ልትሰወር አይቻላትም ተብሎ እንደተጻፈ ቤተ ክርስቲያን ኃይል ያላት በእግዚአብሔር ስልጣን በእግዚአብሔር ኃይል የተሞላች ከፍታ ላይ ያለች ናት። በዓለም ላይ ተጽዕኖ ልታመጣ የተጠራች የእግዚአብሔር መንግስት የምትወክል ቤተ ክርስቲያን ናት። ቤተ ክርስቲያን በእግዚአብሔር ኃይልና በተሰጣ ስልጣን የሁሉም ነገር ቀዳሚ፣ የመፍትሄ ቁልፍ፣ የነገስታትን ህልም የምትፈታ፣ የትውልድ ጥያቄ የምትመልስ፣ በእግዚአብሔር ጥበብ የተሞላች ቤተ ክርስቲያን ናት። አሁን ይህን መስፈርት ወደ እኔና እናንተ ቤተ ክርስቲያን አምጡትና እስቲ እዩት። የት ጋን ያለ ነው? አሁን የት ጋን የቆም ነው? እንደ ቤተ ክርስቲያን ቤተ ክርስቲያን አጋንንት የማይቆምባት፣ በሽተኛ የሚፈወስባት፣ ያዘነ የሚጽናናባት፣ የተጨነቀ የሚረጋጋባት፣ የተራበ የሚመገብባት፣ በቃ የረፍት ቤት ናት ቤተ ክርስቲያን። እንዴት ብትሉኝ በነፃ እግዚአብሔር እኮ ቤተ ክርስቲያን በነፃ ነው የሚያገለግለው። በነፃ እኮ ነው የምንገለገለው። እናንተ እግዚአብሔር ቤተ ክርስቲያንን ያስቀመጠበት ስፍራ ትልቅ ነው። ከሁሉ በላይ ከፍ አድርጎ ደግሞ ለቤቱ ስራ አገልጋዮችን በጸጋ አስታጥቆ በመንፈሱ ሞልቶ አሰማርቷል። እግዚአብሔር ለቤቱ ስራ ሲል እያንዳንዳችንን በጸጋ ሞልቶ እዚህ ጋር እንድናገለግል እዛ ጋር እንድናገለግል አሰማርቶናል። ስለዚህ የእግዚአብሔር አገልግሎት በጸጋ ነው። የምንመራው በመንፈስ ቅዱስ፣ የምንዳኘው በቃሉ ነው። ስለዚህ ዛሬ ምን ማየት ፈልገሻል ካላችሁኝ፣ ቤተ ክርስቲያን እንኳን በውጭ ላሉት መፍትሄ ልትሆን ለልጆቿ መድረስ አልቻለችም። በዚህ ዘመን ይህንን እንድናይ እፈልጋለሁ። መከራው እየበዛ መጣ። ስለዚህ ይህ ሁሉ ትርምስ፣ ይህ ሁሉ መከራ ሲሆን ቤተ ክርስቲያን የት ነው ያለሽው? ቤቱ ራሱ በጥያቄ ተሞልቷል። ቤቱ ራሱ በበሽተኛ ተሞልቷል። በሽተኛ በዝቷል። ሰው ከናጋንንቱ ያመልካል። የተጣላም ተጣልቷል። የተቀያየመም አለ። ቤተ ክርስቲያን የልጆቿን ችግር እንኳን መፍታት አልቻለችም። ዛሬ መልእክት መነሻ የሆነኝ ምንድን ነው ብትሉኝ፣ በአንደኛ ቆሮንቶስ ምዕራፍ 6 ላይ ቁጥር 1 እንደዚህ ይላል። ስሙኝ። ከእናንተ አንዱ ከባልንጀራው ጋር ሙግት ቢኖረው በቅዱሳን ፊት በመፋረድ ፋንታ በአመፀኞች ፊት ሊፈረድ ይደፍራልን? አይገርማችሁ? እንግዲህ ቤተክርስቲያን ስልጣን አላት። ምን ብትሉኝ፣ ልጆቿን የማስታረቅ የመንከባከብ፣ የመመገብ። አሁን ቤተሰብ ውስጥ አባት ካለ ልጆች ሲጣሉ አባት ይዳኛል፣ ወላጅ ይዳኛል። ወላጅ እዚህ ጋር ቁጭ ብሎ በጎረቤት ወላጅ ትዳኛለህ እንዴ? አባት እዚህ ጋር ቁጭ ብሎ ልጆቹ ጎረቤት ጋር ሄደው ይላሉ እንዴ? አስጥሉን ይላሉ እንዴ? አስታርቁን ይላሉ እንዴ? አይሉም። እግዚአብሔር በዓለም ዳኛ እንድንዳኝ አይፈልግም። ከዛስ ለዓለም ሕግ የምንገዛ ቢሆንም ለዓለም ሕግ የምንገዛበት ጊዜ አለ። ለዓለም ሕግ ፊት የምንቀርብበት ጊዜ አለ። የቤታችን ጉዳይ ሲሆን ግን ቤታችን ነው። ቤታችን ነው። እርስ በርስ ሲሆን ግን ቤታችን ነው የሚዳኝን።
ክርስቲያን የሆነ ሰው ዓለማዊ ከሆነ ሰው ጋር ቢጣላ የሚዳኘው የዓለም ፍርድ ቤት ነው። ለምን? ያ ዓላማኝ የሆነ ሰው ቤተክርስቲያን መጥቶ በሽማግሌ ስለማይዳኝ፣ አንተም ደግሞ ሄደ በቄሱ ስለማትዳኝ ወይም በሸሪዓ ሕግ ስለማትዳኝ የዓለም ሕግ የሚሰራበት ጊዜ አለ ለኛ። መቼ ካላችሁኝ ከዓለማውያን ጋር ክርስቶስን ከማያምኑ ጋር ከተጣላ የዓለም ፍርድ ቤት ሕግ አለ። እዛም ደግሞ እግዚአብሔር ከኛ ጋር ይቆማል እውነትን ይዘን እስከ ቆምን ድረስ። ነገር ግን የትዳር ጉዳይ እርስ በርስ የሚመጣ በአባላት መካከል የሚመጣ ጸብ፣ በሆነ ነገር የተነሳ ክርክር የሚዳኘው ቤታችን ውስጥ ነው፣ ቤተክርስቲያን ውስጥ ነው። ገበና ነው። ኧረ ጌታ በጓዳ ነው የሚያስጨንፈው። የኛ ነገር አደባባይ ሊወጣ አይገባም። መፍትሄው እኛ ጋር ነው ማለት ነው። የሰውኛ ነገር እየገባበት አቅም አጣን እንጂ የእግዚአብሔር ቃል እኮ ከሁሉ በላይ አስታራቂ ነው። መጀመሪያ ደረጃ እኔና እናንተ የክርስቶስ ወንጌል ከገባን ጸብና ጦር፣ ክርክርና ጭቅጭቅ፣ አመፅ ከየት ይመጣል? ይህን ጥያቄ ከየት ይመጣል? ባል እንደ ባልነቱ በመጽሐፍ ቅዱስ መሰረት ራሱን ከገዛ ቤት ውስጥ፣ ሚስትም በሚስትነቷ በእግዚአብሔር ቃል መሰረት በተጻፈልን መሰረት ፍንትው ብሎ የተጻፈልን መመሪያ አለ እኮ እንዴት ባልን መሆን እንደሚገባ የሚስት ድርሻዋ ተጽፎልን የለም? በዛ ከተመራን ጭቅጭቅ የት ይመጣል? የእግዚአብሔር መንፈስ እኮ የሁከት መንፈስ አይደለም፣ የአመፅ መንፈስ አይደለም። ስለዚህ ሲጀመር የእግዚአብሔር የሰላም አምላክ ነው እንጂ የአመፅ አምላክ አይደለም። በቅዱሳን መካከል ጦርና ጠብ ከየት ይመጣል ቢባል ካልገደልከው ስጋ አይደለም ወይ? ያልገደልነው ስጋ ካለ፣ ያለምኛ አስተሳሰብ ካለ፣ ያልወረደ አሮጌ ማንነት ካለ፣ ትዳር ቢሆን ጓደኝነት ቢሆን የቤተ ክርስቲያን አገልግሎት ቢሆን ችግር መፈጠሩ አይቀርም። ያንን ነው ማስወገድ ያለብን። ስለዚህ በቁጥር 2 ደግሞ ምን ይላል? አንደኛ ቆሮንቶስ 6:2 ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በዓለም ላይ ብትፈርዱ ከሁሉ ይልቅ ትንሽ ስለሚሆን ነገር ልትፈርዱ አትበቁምን? አያችሁ፣ እግዚአብሔር የሰጠን ስልጣን፣ ለእኔና ለእናንተ ስልጣን ተሰጥቶናል። በምን? በዓለም ላይ እንድንፈርድ፣ የበላይ እንድንሆን። እኛ ግን በዓለም ላይ መፍረዳችንን ተውትና ራሳችንን እርስ በርስ ማስታረቅ አልቻልንም። በጣም ያሳዝነው ነገር የተሰጠንን ክብርና ስልጣን አላወቅነውም። እንደ ቤተ ክርስቲያን በተለይ ቤተ ክርስቲያን ስልጣን አላት በምድር ላይ ነገስታትን፣ ገዢዎችን ልታንቀጠቅጥ፣ ዓለምን ልታንቀጠቅጥ፣ ተጽዕኖ ልታመጣ፣ ከፊት ቀድማ ብርሃን ልትሆን በዛ ነበር የተገለጠው። ግን ዛሬ ያለን እንደሌለን የንጉሥ ልጅ ሆነን እንደ ባሪያ የራሳችንን ችግር እንኳን መፍታት አቅቶን አደባባይ እየወጣን ነው። ዓለማዊ የሆኑ ሰዎች ቅዱሳንን ይዳኛሉ። አሁን አሳፋሪ ነገር ይሄ ነው። ብዙዎቻችን ከእግዚአብሔር የተቀበልነው ጸጋና ስልጣን አላወቅነው እያለን እንደሌለን እንዳልኩት እኛ በዓለም ላይ እንድንፈርድ እንጂ በክርስቶስ ትንሣኤ ጉልበት የማይቻለውን እንድንችል ኃይል ተሰጥቶናል። ወገኖች የተሰጠንን ስልጣን አላወቅነው። እጃችን ላይ ያለ አጠቃቀሙን አላወቅነው። መቃረም ይዘናል ከዓለም። አይናችን ያለው ዓለም ውስጥ ነው። አይገርማችሁም? ለቤታችን እንኳን መፍትሄ መሆን አልቻልም። ለጓዳችን መፍትሄ መሆን አልቻልም። ስለዚህ የተቀበልነው ሹመት እንዳለ እንኳን አናቅ። ይልቁንም በዓለም እየተገዛን ነው። ቁጭ በሉ ስትለን ቁጭ እንላለን፣ ተነሱ ስትለን እንነሳለን፣ ግቡ ስትለን እንገባለን። ማን? ዓለም። አልታወቀንም። ግን የዓለም ተገዢ መሆናችን አልታወቀንም። ከእግዚአብሔር የተቀበልነው በእጃችን ያለውን የከበረ ነገር አላወቅነውም ወገኖች። እንግዲህ ይላል ቁጥር 4 ስለ ትዳር ጉዳይ የፍርድ ቤት ቢያስፈልጋችሁ በቤተ ክርስቲያን የተናቁትን ሰዎች ፈራጆች አድርጋችሁ ታስቀምጣላችሁን? ይህ ማለት ምን ማለት? ዓለማውያንን ቤተ ክርስቲያን የምትንቃቸውን ቤተ ክርስቲያን ውስጥ የሌሉ በእግዚአብሔር ቤት ውስጥ የሌሉትን ፈራጅ አድርጋችሁ ትቀበላላችሁ ወይ? የእናንተ ኃይል የት ሄደ?
የእናንተ ጥበብ የት ሄደ? ማስተዋል የት ሄደ? የእግዚአብሔር ቃል የት ሄደ? እግዚአብሔርን መፍራት የት ሄደ? ወንድም ዓለም ትዳሬ ለምን ተበተነ? ትዳሬ ለምን ሲኦል ሆነ? ቤቱ ውስጥ ለምን ችግር መጣ? እንዴት በፍቅር ማሸነፍ አቃተን? ትዳራችንን እንዴት ማዳን አቃተን? በእግዚአብሔር ቃል ይሄ ለቅዱሳን ያለኝ ጥያቄ ነው፣ ለሁላችንም። እግዚአብሔር መፋታትን እጠላለሁ ብሎ የለም እንዴ? አሁን እኮ ሰበብ እየፈጠርን መፋታት፣ ከመፋታት በኋላ ደግሞ ያለው አገልግሎት እግዚአብሔር ምስክሬ ነው፣ አገልግሎት አይደለም። እግዚአብሔር ለስሙ በጣም ይጠነቀቃል። አንዱ አይሸነፍም እንዴ እናንተ? ተይለት፣ በቃ ተውላት ወይ ተይለት። ለእግዚአብሔር ስትሉ ቤታችሁን አድሱ፣ ትዳራችሁን አድሱ። አሁን እኮ ወደ ሽማግሌም ችግር ለማምጣት ምናልባት ያወሩብኛል፣ ምናልባት ለመድሎ ይደረጋል፣ ወይ ለሴቷ ያደላል፣ ወይ ለወንዱ ያደላል። ጉድ እኮ ነው የሚሰማው። ስለዚህ ከመካከላችሁ ሽማግሌ የለም ወይ እያለ ነው እግዚአብሔር። የሚያሳርቅ የለም ወይ? ከላይ የተቀመጡት ምን ይሰራሉ ነው? እንዴት አቅም አጣን ነው ቃሉ የሚናገር። ስሙኝ፣ የትዳር ጉዳይ ይቅርና በመላእክት እንኳን እንድንፈርድ አታውቁምን? እንኳን የትዳር ጉዳይ እግዚአብሔር ደግሞ ያውቃል። ትዳር ችግር እንዳለ በቅዱሳን መሃል። አሁን በእኛ ዘመን ትልቁ የቅዱሳን ችግር የትዳር ጉዳይ ነው። የብዙ ቅዱሳን ትዳር እየታመሰ ነው፣ እየፈረሰ ነው። ጠላት በብርቱ የሚሰራበት የቤተ ክርስቲያን ፈተና የሚጀምረው ከትዳር ነው። የትዳር ስልጠና ይባላል እኮ ውስጥ የማይገባው እኮ የእግዚአብሔር ቃል ውስጥ ስለሌለ ነው። ቤትን በእግዚአብሔር ቃል ስላልመራ ነው ትዳር የፈረሰው። አንቺም ለባልሽ ሴት ለባሏ ሚስት ለባሏ ትገዛ የሚለው የእግዚአብሔርን ቃል ተግባራዊ ካረግሽ ትዳርሽን እንዳይፈርስ ከጸለይሽ ለምን ይፈርሳል? ብዙዎቻችን ግን ትዳራችን እንዳይቀጥል ነው የምንጸልየው። አይገርማችሁም? ብዙ ሰዎች አሉ እየሰለቻቸው እያንገሸገሻቸው በግድ ትዳራቸውን የያዙ። ኧረ ወንድም ዓለም እንደዚህ አይደለም። ትዳር እየጣመ ደስ እያለ ስትኖረው ነው እንጂ የውሸት። ኧረ በኢየሱስ ምን ሆነን ነው እናንተ? ምን ሆነን ነው? ይህ እኮ የዓለም መንፈስ እኮ ነው የገባብን። ወዲያው አግብቶ ወዲያው ላጥላጥ ወዲያው። በተለይ ወንዱ እዚህ ጋር ተለየ፣ እዚህ ጋር ገባ። ልታስታርቁ እንኳን ስትሄዱ ኦልሬዲ አግብቶ ወልዷል። ወንድም አለ ምን ያጣድፋል? የእግዚአብሔር ቃል የራስ መግዛት ቢባል መንፈስ የለም። ወደ እግዚአብሔር አትጮህ። እዚህና እዛ በመርገጥ ደስታ የሚገኝ ይመስላል። አሁንም እናንተ ትዳራችሁ ተንጠልጥሎ ያለ በቤተ ክርስቲያን ትዳራችሁን ፈውሱ፣ በእግዚአብሔር ፈውሱ። እንደውም ቤተ ክርስቲያን ሽማግሌ እንኳን ባትሄዱ በቃሉ ሁለታችሁ ጸልያችሁ ትዳራችሁን እግዚአብሔር ይፈውሳል። እኔ በዚህ በጣም እርግጠኛ ነኝ። እግዚአብሔር ለለመኑት ለጠየቁት መልስ ይሰጣል። ስለ ስሙ ስለ ክብሩ ሲል። እናንተ ግን ምን ጠይቀው ምንድን ነው? ይህን ሰው እየገላግለኝ ከዚህ ሴትዮ ገላግለኝ እያልክ ከጸለይክ ትዳር እንዴት ሊሰራ ይችላል? ኧረ በኢየሱስ እኔ የምለው መፋታትን እጠላለሁ የሚለው እግዚአብሔር ቃል እንዴት ተደፈረ? በቤተ ክርስቲያን ውስጥ የብቸኛ ሴቶች ቁጥር እየጨመረ መጥቷል። ይህ ብቻ አይደለም፣ የተፋታው ሌላ አግብቶ ሲመጣ ቤተ ክርስቲያን ትቀበላለች። ገጭ ከአዲሷ ሚስት ጋር በኢየሱስ ስም አትሉ። ከአዲሷ ሚስት ጋር ገጭ ተባረኩ ይባላሉ። እንደው የተፋታችሁ ሚስትዮዋ ብዛጋ ቆማ ታመልካለች። እናንተ ቤተ ክርስቲያን እኮ ረክሳለች። ቤተ ክርስቲያን ረክሳለች። አሳፋሪ ብዙ ነገር አለ። እግዚአብሔርን የሚያስቆጣ እኛንም አንገት የሚያስደፋ አለ። ፍቺን የሚያበረታቱ እረኞች አሉ። ምን ያደርግልሻል የሚሉ በቃ ትቶሻል ታዩ ሄዶ በቃ ፍቺ ነው የሚፈልገው ባልሽ ታዩ የሚሉ አሉ። እናንተ እንዴት አይነት ዘመን መጣ? በአጠቃላይ ግን የሚያስታርቅ በእግዚአብሔር ቃል የሚያስታርቅ ሰላምን የሚያመጣ የሚዳኝ ቤተክርስቲያን ውስጥ የለም ወይ ነው ጥያቄው። አሁን ቁጥር 5 ላይ አሳፍራችሁ ዘንድ ይህን እላለሁ። እንደዚህ ነውን? ይኸው ጳውሎስ እንደዚህ ነው እንዴ? አሎ
በወንድሞች መካከል ሽማግሌ ሊሆን የሚችል አንድ አስተዋይ ሰው በእናንተ ዘንድ አይገኝም እንዴ? እኮ የጳውሎስ ጥያቄ ነው። እኔ የምጠይቃለሁ። ኧረ እንጠይቃለን። ፓስተሮች፣ እረኞች፣ ለምንድን ነው የዓለም ዳኛ ጋር የምንሄደው እኛ? ለምንድን ነው የቅዱሳን ትዳር ዓለማዊ መጥቶ የሚያሳርቀው? ለምንድን ነው የቤተ ክርስቲያን ሰዎች የትዳር ችግራቸውን ይዘው ወደ ዓለም ፍርድ ቤት የሚሄዱት? ያውም ራሷ ቤተ ክርስቲያን አጋብታቸው። አሎ መጀመሪያውንም ሳታጣራ አጋብታ ሊሆን ይችላል፣ አናቅም። ያልተወራረደ ሂሳብ ሊኖር ይችላል፣ አናቅም። ሂሳብ ንስሐ ያልገባውን ሰው በውቅ አምጥታችሁ አጋብታችሁ ከዛ በኋላ የሴቷ ልብ ተሰብሮ አጅሬ ካገባ በኋላ ወረቀቱን ይዞ አሜሪካ ነገር ጉድ ነው የሚታየው። ባካችሁ ተውኝ። ግሪን ካርዱን ካገኘ በኋላ ላጥ ብሎ ሄዳል። እናንተ ዳራችኋት። ስሙኝ፣ ያዕቆብ 3:17 በቤተ ክርስቲያን ምንድን ነው የጠፋው ካላችሁኝ፣ ላይኛይቱ ጥበብ ግን የላይኛው ጥበብ ነው የጠፋው። በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሺ ባይ፣ ምሕረት እና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። አሁን የጠፋው በመንፈስ የሚመራ ሰው ነው የጠፋው። አሁን የጠፋው የእግዚአብሔር ጥበብ ያለው ሰው ነው የጠፋው። አሁን የጠፋው እውነተኛውን ትክክለኛ እግዚአብሔር ድምፅ ሰምቶ እግዚአብሔር እንዲህ ይላል የሚል ሰው ነው የጠፋው። ይሄ ነው የገደለን። በእኔና በእናንተ ዘመን በስጋ ማሰብ ነው የገደለን። ባልም ሚስትም በእግዚአብሔር ቃል የሚመሩ ከሆነ የትዳራቸው መሰረት ኢየሱስ ክርስቶስ ከሆነ ትዳራቸው በቀላሉ አይናቀም፣ አይፈርስም። በአለት ላይ የተመሰረተ ማለት ነው። አጀማመሩ ግን ወሳኝ ነው። አሎ ትዳርሽን እንዴት ነው የጀመርሽው? እቴ መለስ ብለሽ እስቲ ተግለብልበሽ ነው የገባሽው። ስለዚህ ሰው እያጣርተሻል። ሐሳቡ ምንድን ነው? ሌላ የተጀመረ ፕሮጀክት ነበረ ወይ? ይጣራል እኮ ይጠየቃል እኮ። እናንተ ልጸልይበትም ይባላል። ቆይ ልጸልይበት አትይም። ተንደርድረሽ ያገባሽው ባልሽ ነው ዛሬ የእግር እሳት የሆነብሽ። እቴ ህሊና የሚባል የላቸው ወንዶቹ። ብዙ ወንዶች አማኝ ሆነ አልሆነ ልጅ አሳቅፎላት ደግሞ ወዲያው ሌላ እዛ ወንድም አለ እዛም ሄድክ እዚህ አንድ ነው አንድ ነው። በኢየሱስ ስም ለምን አገባሁት? ለምን አገባሽው? ልክ እንደ ዓለምኛው ከሆነ ምክንያት ያለ እግዚአብሔር ፈቃድ ተጋብታችሁ ከሆነ ይኸው አሁን የምታልፍበት ጎዳና ነው። እግዚአብሔር ያልፈቀደው ትዳር ከመጀመሪያው አስፈቅደሽ ጌታ ሆይ ይሄ ሰው የኔ ነውን? እቺ ሴት የኔ ናትን? እግዚአብሔር የሰጠው ትዳር አይፈርስም። ወይ ደግሞ በስተጀርባው እንባ ያለበት ትዳር አለ። እቺ ስም የዛችኛዋ ሴት እንባ አለብህ ወንድም አለ። እዛ ጋር ንስሐ ሳትገባ እዛ ጋር ይቅርታ ሳትጠይቅ የወለደችልን ትተህ ወይ ደግሞ ያፈቀረችን ትተህ የልጅነት ጓደኛ ትተህ የድህነት ቁርኝትን ትተህ የመጣችሁ አላችሁ። እንባ የሴት እንባ ያለባችሁ ወንዶች ሊቀናችሁ አይችልም። ያስለቅሳችሁ። እችኛዋ ታስለቅሳለች። ይበልጡን ስሙኝ። አንዱን ጥሎ አንዱን አንጠልጥሎ ቤተክርስቲያን ውስጥ ያሉ ሽማግሌዎች ለማስታረቅ አይበቁምን? ይሄ ነው ጥያቄው። አለቀ በቃ። ይሄ ፓስተር ሆኖ እረኛ ሆኖ ይሄ ጥያቄ ይመለከታቸዋል። መልሱ ራሳችሁ ስጡ። መንጋውን የመጠበቅ የማስታረቅ የመመገብ የመምራት ከእግዚአብሔር የተቀበላችሁት አደራ ነው እኮ ይሄ ህዝብ። ማስተዳደር ካቻላችሁ ከእግዚአብሔር ጸጋ አልተቀበላችሁ ማለት ነው። በራሳችሁ ቀጥ አይደለም፣ ከኪሳችሁም አታወጡትም። ነገር ግን እናንተ እያላችሁ እረኛው እያለ መንጋው ከተበተነ መንጋው ባሬ ከተበላ ማነው ተጠያቂው? እረኛው። ቁጥር 6 ነገር ግን ወንድም ወንድሙን ይከሳል። አሁን የሚታየው ነገር ይህም በማያምኑ ፊት ይደረጋል። ሼም እኮ ነው እናንተ በማያምኑ ፊት የኔና የናንተ ጉዳይ ደጭ ሲል ይስቁብናል እኮ ዓለማዮች ያገኙናል፣ ይስቁብናል። የእግዚአብሔር ልጆች በአሕዛብ ሲዳኙ ማለት ነው። አማኞች በዓለም ፍርድ ቤት ሲካሰሱ ቤተክርስቲያንን ያዋርዳሉ፣ እግዚአብሔርንም ያሳዝናሉ። የእግዚአብሔር ልጆች እንዴት በዓለም ፍርድ ቤት እንዳኛለን? ዋናው የዛሬ መልእክት ይሄ ነው። እኔና እናንተ ስልጣን አለን። ዓለም ለመፍትሄ ወደ እኛ እንድትመጣ አስታርቁኝ ብላ ወደ ቤተክርስቲያን እንድትመጣ እንጂ እኛ አስታርቁን ብለን ወደ ዓለም አንሄድም። ይሄ ሊያስቆጣን ይገባል። እናንተ ቅዱሳን ትዳራችሁን ፈትሹ። በእግዚአብሔር ቃል ሰላም አምጡ፣ እርቅ አምጡ፣ ምሳሌ ሁኑ፣ ለእግዚአብሔርም ስትሉ ማለት ነው። ይህንን አደራ አላችኋለሁ ወገኖች። መልእክቴን ጨርሻለሁ።
ይህንን መልእክት ለብዙዎች እንዲደርስ ሼር እና ሰብስክራይብ አድርጉልኝ ፕሊዝ። ለብዙዎች ይድረስ። ተራ የሆነ ነገር፣ ተራ የሆነ ወሬ ብዙ ተመልካች አለ። እንደዚህ ደግሞ የእግዚአብሔር ሊያስተምር የሚችል ሊገስጽ የሚችል ሊመልስ የሚችል ነገር ትንሽ ነው ተመልካች። ይሄ ደግሞ የህዝቡ ልብ የት ጋር እንዳለ ያሳያል። እናስታርቅ፣ እንምከር፣ እንገስጽ። መለያየት እግዚአብሔር አይወድም። ፍቺን እግዚአብሔር ይጠላል። ታውቃላችሁ። ለስጋ አንገዛ ወገኖቼ። ዘመኑ አልቋል። ለእግዚአብሔር ነገር እንጨቅን። ቤታችን፣ ትዳራችንን፣ ኑሯችንን፣ ከሰዎች ጋር ያለንን ግንኙነት ሁሉ ሰላም እናድርግ። ለእግዚአብሔር እንገዛ። እናንተ እኔ ነው የዛሬ መልእክቴ። ጳውሎስ እንዳለው በዓለም ፍርድ ቤት እኔና እናንተ ልንዳኝ አይገባም። እግዚአብሔር የተባረከ ይሁን። መልእክቴን ጨርሻለሁ። እህቶች፣ ወንድሞች በጌታ ፍቅር ሁላችሁንም ወዳችኋለሁ። ተባረኩልኝ። መልካም ቀን። ሻሎም